በረዶስጠኝ ለኔም በረዶስጠኝ አንተ በኔ ግብዣ አንድ ውስኪ ለሱ ግዳለት መልካም ቀን ይሁንልህ ቆይ ማን ነው የሰውዬ አለቃችን ነው የዚህ ሆቴል ባለቤት አቶ ካርታል ኮክሰል ይባላል ምን ካርታል ሩጃን ሶመርና ቱርካን እንዲፋቱ ምክንያት የሆኑን የዛኔ ፎቶ ጉዳይ ያሰበች በመጨረሻም ቱርካን ሳትሆን ነዛት ከሷ ቤት ፎቶዎችን እንደወሰደች ታውቃለች በዚህም እየተናደደች እሳት ለብሳ እሳት ጎርሳ ወደ ቱርካን ቤት መጣ ከነዛት ጋር ከባድ ጸብ ውስጥ እስከ መደባደብ ትደርሳለች ቤት ውስጥ የነበሩ ሰዎች ጉድ እያሉ ሁለቱን ሴቶች ይገላግሏቸዋል ዶኑሽ ከነስሪን ክፍል የሰረቀችውን ያንን የነስሪን ምስጢራዊ ሳጥን ለመክፈት ፍርሃት ባያለች ትከፍተዋለች በርካታ የታሸጉ ደብዳቤዎችና ፎቶዎችን ታገኛለች ሶመር ጥፋቱን አምኖ ለተፈጠረው ነገር ሁሉ የሆቴሉ ባለቤትን ካርታልን ይቅርታ ጠይቆ ተያይዘው ቡና ይጠጣሉ ጥሩ ጓደኛሞችም ይሆናሉ ሩቻና ኡዛር በተራቸው ካርታልን ለማናገር በሚል ወደ ኢዝሚር ይመጣሉ አቶ ኡዛር እንኳን ደህና መጣችሁ በእውነት በመምጣታችሁ በጣም ነው ደስ ያለኝ አባቴ ስላንተ ብዙ ነገር ነግሮኛል የአባቴ በጣም ውድ ጓደኛ እንደሆንክም ነግሮኛል አቶ ካርታል ማለት አንተ ነህ አዎ እኔው ነኝ አንቺ ደግሞ ወይዘሮ ሩቻንን ትመስያለሽ በትክክል ካርታል በእውነት በተፈጠረው ነገር በጣም ነው ያዘንኩት በልጅና በሚስት ላይ በደረሰው አደጋ በጣም አዝኛለሁ አቶ ኡዛር በጣም አመሰግናለሁ ይሄን ጉዳይ እኔ እንኳን ማውቀው ነገር አልነበረም እኔም በጣም አመሰግናለሁ አሁን ወደ ተዘጋጀላችሁ ክፍል መሄድ ትችላላችሁ የሆቴሉ ባለቤት ካርታል በሶመርና በቱርካን መካከል የተፈጠረውን ነገር ሰምቶ ሁለቱ ምሽት ላይ ለብቻቸው እንዲገናኙ አንድ መላዘ ሄደው ሁለቱን ያገናኛል ቱርካንና ሶመር ያገኛቸው የሚፈልግ ሰው አለ ተብሎ በአንድ ጠረጴዛ ላይ በአንድ ቦታ ይገናኛሉ ሁለቱም የዋላ ጉዳዩ በእነሱ ላይ ጨዋታ እንደሆነ ገብቷቸው ሶመር አጋጣሚውን መተው አልፈልግም ከቱርካን ጋር ያለውን ችግር ለመፍታት በብዙ መንገድ ይጥራል በመጨረሻም ተሳክቶለት ከቱርካን ጋር ያለውን ችግር ፈቶ እየተሳሳቁ ወይናቸውን ይጠጡ ቆንጆ ምሽት አሳልፈው ሶመር ቱርካንን ወደ ክፍሏ ይዟት ይመጣል ቱርካን አሁን ያመመሽ አይደለም አይደል ደህና ነኝ ሶመር ደህና ነኝ ቱርካን የህመም ስሜት የምሰማሽ ከሆነ ዶክተር ልጠራልሽ ይችላልው ሶመር ደህና ነኝ በቃ አሁን መተኛት ብቻ ነው የምፈልገው ቱርካን ይሄ ነገር ሊሆን አይችልም ምን እያልክ ነው ሶመር ቱርካን እኔ ሌላ ጥፋት አጥፍቻለሁ ሶመር ምን እያልክ ነው ምንድነው እሱ ደግሞ ቱርካን እኔ ትልቅ ጥፋት አጥፍቻለሁ አንቺ ከቤትሽ ባባረሽኝ ምሽት ወደ ሚኔ ቤት መጥቼ ከሷ ጋር ነው ያደርኩት እኔ ረክሻለሁ ሶመር ውጣልኝ ሶመር ቱርካን ይኸውልሽ ሶመር ውጣልኝ ምንም ሳትናገር ውጣልኝ በቃ ውጣልኝ ሶመር እኔና ሶመር እዚህ እንገናኝ አውቀሽ ነው አይደል ወደዚህ ላክሽኝ ያንቺና ያቶ ኡዛር ጨዋታ ነው አይደል ቱርካን ምን ማድረግ ነበረብኝ በመሐከላችሁ ያለው ችግር እንዲፈታ ሁሉን ነገር ማድረግ መሞከር ነበረብኝ በቃ ያንን ያረኩት እና ከሶመር ጋር አወራችሁ ችግራችሁን ፈታችሁ ወይዘሮ ሩቻን ምንም ይለወጥ ነገር የለም በቃ የኔና የሶመር ጉዳይ አብቅቶለታል ቱርካን ውዴ እንደዚህ አትበይ ሁለታችሁም በጣም ትዋደዳላችሁ ልጅ አንቺን ከልቡ ይወድሻል አንቺም እንደምትወጂው አውቃለሁ አንዳችሁ ያለ አንዳችሁ መኖር አትችሉም ወይዘሮ ሩቻን መኖር ይኖርብናል ያንን መልመድ አለብን እኔና ሶመር ምንም እንኳን ብንዋደድም ፍቅር ብቻውን ግን በቂ አይደለም እኔና ሶመር አንተማመንም በትንሽ በትልቁ እንጣላለን የኔና የሱ ችግር ከኛ አልፎ ለቤተሰቦቻችን ነው የሚተርፈው ወይዘሮ ሩቻን ሞክሬያለሁ ይሄ ነገር እንዳይፈጠር እኔና እሱ እንዳንለያይ ጥሬያለሁ ሞክሬያለሁ ሶመር ግን ደጋግሞ በድሎኛል ዋሽቶኛል ቱርካን ሶመር አንቺን አልዋሽሽም ሶመር ምንም የሚያጠፋው ነገር የለም ማለት ምን ማለት ነው እሱ ደግሞ ቱርካን ልጄ እባክሽን ይቅርበኝ እባክሽን አንቺን ሰው እንዲከታተል እነዛ ፎቶዎች እንዲነሱ ያረኩት እኔ ነኝ ቱርካን ይቅርበኝ ቱርካን ሶመር ንጹህ ነው ሶመር ምንም የሚያውቀው ነገር የለም እኔም ያንን ያረኩት አንቺን ለመጉዳት አይደለም በቃ ስለፈራው ነው አንቺና ሶመር የምትለያዩ መስሎኝ ነበር ለዛ ነው በቃ ቱርካን ትልቅ ጥፋት ነው አምናለሁ እና ይቅርበኝ እባክሽን ወይዘሮ ሩቻን
ምናልባት ሶመር በዚህ ጉዳይ ንጹህ ሊሆን ይችላል። ነገር ግን ሶመር ይቅር የማልለውን ከባድ ክደት ነው የፈጸመብኝ። ቱርካን ምን እያልሽ ነው? ሶመር ሌላ ምንም ያደረገብሽ ነገር የለም። ወይዘሮ ሩቻን በድሎኛል፣ ልቤን አድምቶታል። ሶመር ውዱ ልጅሽ ሚኔ ጋር ሄዶ ረክሶ ነው የመጣው። ምን? ሶመር ሄድን አያደርጉም። ውሸት ነው ቱርካን፣ ውሸት ነው። ወይዘሮ ሩቻን ውሸት ቢሆን ጥሩ ነበር፣ ነገር ግን ሶመር ራሱ ይነገረኝ። እኔ ነገሮችን ለማስተካከል ሞክራለሁ፣ አንተ በሌላ በኩል ጥፋት ታጠፋለህ። ሶመር እንዴት እንደዚህ ታደርጋለህ? እማዬ አላቅም። የዛኔ ከቱርካን ጋር ተጣልቼ ነበር። እናም ወደ ሚኔ ጋር ሲሄድ ሚኔ ተንከባከበችኝ፣ ከልቧ እንደምትወድ ነገረችኝ። እስከ ዛሬም እንደምታፈቅረኝ ደጋግማ የነገረችኝ ነው። እማዬ እውነቱን በነግርሽ አሁንም ቢሆን ሚኔ መጥፎ ሴት ነች ብዬ አላስብም። በቱርካን ላይም ያንን ነገር አድርጋለች ብዬ በፍጹም አላምንም። ሩቻን ሶመርና ቱርካን እንዲታረቁ የለፋችው ልፋት ሁሉ መና ሆኖ ሲቀር እየተበሳጨችና እየተናደደች ሶመርን እንዲሁም ኦዛርን ይዛ ወደ ኢስታንቡል ትመለሳለች። ቱርካን ጥቂት ቀናቶችን እረፍት እንድታገኝ ተብሎ እዛው ትቀራለች። ሩቻን ምሽት ላይ በርካታ ስጦታዎችን ይዛ ኪራዝን ለማየት በሚል ሰበብ ወደ ሚኔ ቤት ትመጣለች። ኪራዝን ውዱ ልጄ አክስተ መጣላለች። ኦ ቦርሳዬን በር ላይ ረስቼዋለሁ። ወይዘሮ ሩቻን ቆይ እኔ ሄጄ አመጣዋለሁ። ችግር የለውም ሚኔ፣ እኔ አመጣዋለሁ፣ ችግር የለውም። ሩቻን ቀስ ብላ ወደ ውጭ ከወጣች በኋላ ውጭ ላይ የነበረውን ሶመርን እዛ እንዲቆይ ምልክት ሰጥታው የረሳችውን ቦርሳ ይዛ ወደ ውስጥ ስትገባ ግን ተሸጉሮ የነበረውን በር ከፍታ አድርጋ ተመልሳ ወደ ውስጥ ትገባለች። እኔ ትልቅ ጥፋት አጥፍቻለሁ። አንቺ ከቤትሽ ባባረሽ ምሽት ወደ ሚኔ ቤት መጥቼ ከሷ ጋር ነው ያደርኩት። እኔ ረክሻለሁ። በመጨረሻም ዶኑሽ ያንዳንዱን ደብዳቤዎችን ከፍታ አንብባ ስለ ሁለተኛ እናቷ ሁሉም ነገር ታውቃለች። ዶኑሽ የምታየው ነገር ሁሉ ቅዠት ይሆንባት፣ ሰማይ ምድር ይደፋባታል፣ መላ ሰውነቷ ይደነዝዛል። በጣም ታሳፍራላችሁ። ሴትዮ ምንድነው? ልትሰርቢ ነው የመጣሽው? አዎ ብሰርባችሁስ? በጣም አሳፋሪና ባለጌ ቤተሰቦች ናችሁ። በጣም ባለጌዎች ናችሁ። ባለጌዋማ አንቺ ነሽ፣ የሰው ቤት መጥተሽ ሰው የምትናገሪው። አሁን ውጪ ከዚህ ውጪ፣ በቃ ከዚህ። ወይዘሮ ሲቢላይ የምትናገሪውን ነገር ተጠንቅቀሽ ተናገሪ። ስለምናገረው ነገር በደንብ ጠንቅቄ የማውቅ ሴት ነኝ። አንቺና ልጆችሽ፣ መላ ቤተሰቦችሽ ግን በጣም ታሳፍራላችሁ። ያንቺ ያቺ የተረገመች ልጅሽ ልጅን ሀብቱን ልትወስድበት ልጅ ላይ ተጫወተችበት። ልጅን አፍዝዛው ከልጅ ጋር ጋብቻ ፈጸመች። ምን እያልሽ ነው ወይዘሮ ነዛት? አዎ በደንብ ሰምታችኋል። ያንቺ ልጅ ዳሪያና የኔ ልጅ ሙስጠፋ ተጋብተዋል። ልጅሽ ልጅን አፍዝዛው ከቤት እንዲወጣ አድርጋ ጭራሽ ቤት ተከራይተው እየኖሩ ነው። ምን? ዳሪያ? ወይዘሮ ቱርካን ምንድነው? ምግቡ አልተስማማሽም እንዴ? አይ ቆንጆ ነው፣ ሁሉ ነገር ጥሩ ነው። ይቅርታ መቀመጥ ይቻላል? ተቀመጥ፣ ይቻላል። ሚኔ ውዴ፣ ከሶመር ጋር ዛሬ ምሽት ነው ከኢዝምር የተመለስነው። ከቱርካን ጋር እንደተፋቱ መቼም ሰምተሻል። ምናልባት ሶመር እኔ ኪራስ ጋር ሆነን አብረን የምንኖርበት ቀን የቀረበ ይመስለኛል። አንቺ ሶመርን ምን ያክል እንደምትወጂው፣ ሶመርን ለማግኘት ስትይ ምንም ነገር እንደምታረጊ ያውቃለሁ። ሶመርን ለማግኘት ብዙ ነገሮችን አድርገሻል። ከዚህ ኋላስ ምን ልታረጊ ያሰብሽ? ወይዘሮ ሩቻን፣ እኔ ሶመርን ከልቤ አፈቅረዋለሁ። ለሶመር ስል ምንም ነገር አደርጋለሁ። እኔ በረንብ አድርጌ ያውቃለሁ ሶመርን ምን ያክል እንደምትወጂው አውቃለሁ። ሶመርም ደግሞ አንቺን ያምንሻል። ሶመር እስከ ዛሬ ድረስ ቱርካን ላይ ያረግሽውን ነገር ሚኔ አድርጋለች ብሎ መቀበል አይፈልግም። ሚኔ እስኪ ንገሪኝ፣ ያንን ነገር ግን እንዴት ለማድረግ አሰብሽ? እንዴት ደፍረሽ አረግሽ? ግን በዚህ አጋጣሚ ሶመር ድምፁን ሳያሰማ ቀስ ብሎ ወደ ውስጥ ይገባል። ወይዘሮ ሩቻና አቶ ዛር ስለ ሁሉም ነገር ነግረውኛል። ባንቺና በአቶ ሶመር መካከል ስለተፈጠረው ነገር በጣም ነው ማዝነው። ምናልባት እዚህ ሆቴል ውስጥ በመካከላችሁ አንድ ጥሩ ነገር የሚፈጠር መስሎኝ ነበር፣ ግን እንደማየው ከሆነ አልተሳካም። አቶ ካርታል ስላረከው ነገር ሁሉ አመሰግናለሁ፣ ግን ያ ያለቀ ጉዳይ ነው። የእናንተስ የወይራ ማሳ ሽያጭ ጉዳይ እንዴት ሆነ? አልተሳካም። አቶ ሶመርና ወይዘሮ ሩቻን የወይራ ማሳውን ለመግዛት ፈልገው ነበር፣ ነገር ግን እኔ ደግሞ መሸጥ አልፈለኩም።
ወይዘሮ ቱርካን በጣም ጭንቀት ውስጥና ሐሳብ ውስጥ እንዳለሽ እየታየኝ ነው። አንዳንዴ ራስሽን ነፃ በማድረግ ብቻ ፍቅር የሚባለውን ነገር መርሳት ቀላል አይደለም። ምናልባት ግን እንዲቀልልሽ አእምሮሽን በተለያዩ ስራዎች በማጨናነቅ ሐሳብሽን ማቅለል ትችያለሽ። አልገባኝም። እሱ እንዴት ነው የሚሆነው? ስራ በመስራት ለምሳሌ ወደ ኢስታንቡል ሳትመለሺ ኢዝሚር ውስጥ እዚህ ሆቴል ውስጥ ስራ መስራት ትችያለሽ። አቶ ካርታል ምን እያልከኝ ነው? ለእኔ ስራ ልትሰጠኝ ነው? አስተዳደር ላይ በጣም ጎበዝ ሰራተኛ እንደሆንሽ ወይዘሮ ሩቻን ነግራኛለች። የባለቤትና የልጄ የመጨረሻ ማስታወሻ የሆነ የወይራ ማሳ አለኝ። ያንን ማሳ ነው ለአቶ ሶመርና ለወይዘሮ ሩቻን አልሸጥም ያልኳቸው። ልጄ ዳፊን ትባላለች። ያንን የወይራ ማሳ በጣም ነው የምትወደው። ሶመር ልጃችን ሴት ከሆነች ዳፊን ነው የምንላት። አባቴን በጣም የሚወደው ስም ነው። ዳፊን ብለን ነው የምንጠራት። ያ የወይራ እርሻ ማሳ ልጄን ነው የሚያስታውሰኝ። ልጄ ግን አሁን በሕይወት የለችም፣ እሷ ሄዳለች። አቶ ካርታል በጣም አዝናለሁ። ባለቤትና ልጅ ላይ በደረሰው አደጋ በጣም አዝኛለሁ። አመሰግናለሁ። ለማንኛውም አንቺ ፍቃደኛ ከሆንሽ ያንን የልጄና የባለቤቴ የመጨረሻ ማስታወሻ የወይራ ማሳ አንቺ እንድታስተዳድሪውና ሁሉን ነገር እንድትቆጣጠር ይፈልጋለሁ። አቶ ካርታል እኔ ያንን ስራ ወይዘሮ ቻን ምንም ነገር በችኮላ እንድትወስኝ አልፈልግም። ጊዜው ስጂና በደንብ አስበሽ ውሳኔሽን ታሳውቂያለሽ። ወይዘሮ ቻን ያንን ነገር ሳስብ እኔ እንቅልፍ የለኝም። በሕይወቴ ካጠፋኋቸው ጥፋቶች ሁሉ ትልቁ ጸጸቴ ነው። ቱርካን ላይ ልጇ ላይ እንደዛ ማድረግ አልነበረብኝም። ትልቅ ስህተት ሰርቻለሁ። እኔም የልጅ እናት ነበርኩኝ። ሂራዝን ይያት ነበር። ነገር ግን ቱርካን እንደዛ የተሰቃየች ቱርካን ላይ እንደዛ ማረጌ ልጇ ላይ እንደዛ ማረጌ ትልቅ ኃጢአት ነው። ወይዘሮ ቻን አሁን ይቆጨኛል። ያረኩት ነገር ልክ እንዳልሆነ አሁን ገብቶኛል። አይዞሽ ሚኒ፣ ዋናው አንቺ ያሳለፍሽውን ጥፋት ማመንሽና ማወቅሽ ነው። ደሞ አይዞሽ፣ ሶመር ይህንን ጉዳይ አንቺ ያደረግሽ ብሎ አያምንም። ሶመር ላይ ያውቅ ይችላል። እኔ ግን ህሊናዬ ሁሌ ይወቅሰኛል። እንቅልፍ የለኝም። በልጄ በኪራዝ ላይ መጥፎ ነገር ቢያጋጥም በእኔ ቢደርስብኝ ብዬ ፈራለሁ። ቱርካን ላይ ባደረግኩት ነገር እድሜን ሙሉ እጸጸታለሁ። እያለቀስኩ እኖራለሁ። አንዳንዴ መጥፎ ህልም አያለሁ። ቱርካን እንደዛ ስትሰቃይ ጥያት መሄዴ ኪራዝ እንዳላጣት እፈራለሁ። እንቅልፍ የለኝም። በጣም ነው መቃዠው። ሚኒ ምንም አታስቢ። ቅዠትሽ ሁሉ ወደ እውነት ይቀየራል። ሶመር ወይዘሮ ቻን ቱርካን ካርታል ባቀረበላት የሥራ ዕድል ብዙ እያሰበች ብዙ እያሰራሰረች ከቆየች በኋላ የመጨረሻ ውሳኔዋን ለመናገር ወደ ካርታል ጋር ታመራለች። አቶ ካርታል ስላቀረብክልኝ የሥራ ዕድል በጣም አመሰግናለሁ። እኔም በደንብ አድርጌ እያሰብኩበት ነበር። እናም ያቀረብክልኝን ሥራ እቀበላለሁ። ኦ ወይዘሮ ቱርካን በጣም ጥሩ ውሳኔ ነው የወሰንሽው። ሰላም ውዴ ቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 82 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኮፋይንካውት ደጋይ ለፎት ሀገሬ ሰላምቱ